ዮናታን በየነ ይባላል። ስሜ ወንጌል አለልኝ ይባላል። ስሜ በእምነት ደረጃ ይባላል። ስሜ አብሰላት አለኝ ይባላል። ስሜ ታምራት ወርቅነህ ይባላል። ስሜ መሃና ዘላለም ይባላል። ማህደር ሰዎች የሚተኙበት ማህደር አብሮ መሆን መሰለኝ። ማህደር ማለት የቆዩ ነገሮች እንዳይጠፉ ማስቀመጫ ነው። ማህደር የሚመስለኝ መስሪያ ቤት የሚቀመጥ ማህደር ማህበረሰብ። ማህደር ማለት የተለያዩ የሰነዶች ማስቀመጫ። ፖስታ ቤት የምንለው ፖስታን በማሽን ለተለያዩ ሰዎች መልእክት የሚያስተላልፍ ወይም ከአንድ ቦታ ወደ ሌላ ቦታ የሚወስድና መልእክቱን የሚያስተላልፍ ነው። ፖስታ ማለት ከሰው ወደ ሰው በጽሁፍ የሚላክ። ፖስታ ቤት ማለት ሰዎች የሚላላኩበት ነው። አገልግሎቱ ደግሞ ከአንድ ሀገር ወደ ሌላ ሀገር የምንፈልገውን መልእክት ለማሸጋገር። ፖስታን ለማተም ከቦታ ወደ ቦታ ሄደን ከመናገር ሩቅ ከሆነ በፖስታ በመላክ ሀሳባችንን ማስተላለፍ የምንችልበት። ፖስታ ቤት ማለት አጎቴ ሌላ ሀገር ሆኖ እኔ እዚህ ብሆን እሱ ለኔ ሰላምታ ማቅረብ ከፈለገ በፖስታ ይልክልኛል። ጎበዝ ለሆነ ሰው ወይም በትምህርቱ ጎበዝ በተለያዩ ዘርፎች ላይ ተጽዕኖ ፈጣሪና በጣም ጎበዝ ለሆነ ሰው ይሰጣል። ዋንጫ የሚሰጠው ለኳስ ተጫዋች። ዋንጫ አንድ ሰው ሳይሸንፍ ወይም አንድ ትምህርት ቤት ጎበዝ ሆኖ አንድ ማበረታቻ ሲሰጥ። ትክክለኛውን ስራ ለሰራው። ዋንጫ ደረጃ ላይ ያዘ ተማሪ። ለአሸናፊ ሰው ለሚያሸንፈው። ሲሮጡ የታጠቁት ሲሮጡ ይፈታል። ሲሮጡ የታጠቁት ሲመለሱ ይታጠቁታል። ሲሮጡ የታጠቁት ብቻውን ይበላል። ሲሮጡ የታጠቁት ሲሮጡ ይፈታል። ሲሮጡ የታጠቁት እየሮጡ ይጥሉታል። ሲሮጡ የታጠቁት ሲሮጡ ይፈታል። ውድ ብዬ ጀምርና በሰላም እንኳን ወደዚህ መጣችሁ ብዬ ጀምራለሁ። ውድ ቤተሰቦቻችን ብዬ ጀምራለሁ። ለቤተሰብ እንደምን ናችሁ? ለጓደኞቼ ሰላም ጓደኞቼ እንዴት ናችሁ? እኔ በእምነት ነው የምባለው። ሀሳቡን ላስተላልፍለት ለፈለኩት ሰው ከሰላምታ ነው ጀምሮ። ለአያቴ ውድ አያቴ ታምራት እባላለሁ። ለቤተሰቦቼ እንዴት ናችሁ? ሰላም ነው ወይ? ሁሉ ሰላም? ኑሮ ጤና አሪፍ ነው ወይ? ጥሩ ነው ወይ? ፌስቡክ የተለያዩ ድረገጾች ወይም አዲሱ ቴክኖሎጂ መጣ ሲሆን የተለያዩ መረጃዎችን አሳጥሮ የሚያሰገን ወይም መልእክት የሚያስተላልፍልን ነው። ፌስቡክ ማለት የተለያዩ ታዋቂ ሰዎችን ለማስተዋወቅ። ፌስቡክ ማለት ሰዎች የሚገናኙበት የተለያዩ ነገርን የሚነጋገሩበት መረጃ መገናኛ አፕሊኬሽን። ሰው ከሰው የመገናኛ ገጽ። እኔ ያየሁት ምስል ፎቶ የሚቀመጥበት ፍሬም። ያየሁት ምስል መስታወት። ያየሁት ምስል የፎቶ ፍሬም። ያየሁት ምስል መስታወት ይመስለኛል። ያየሁት ምስል መስታወት ነው። ያየሁት ምስል የፎቶግራፍ ማስቀመጫ ነው። ማመስገን የምፈልገው ለዚህ ላበቁኝ ቤተሰቦቼ፣ መምህራኖቼና ትምህርት ቤቴን ማመስገን እፈልጋለሁ። አመሰግናለሁ። ማመስገን የምፈልገው ቤተሰቦቼና ጓደኞቼ
እኔ ማመስገን የምፈልገው መጀመሪያ ለእግዚአብሔር ለአምላኬ እዚህ ድረስ ላበቀኝ አምላኬ አመሰግናለሁ። ለአባትና ለእናቴ እዚህ ድረስ እንድደርስ ስላደረጉኝ እና ለትምህርት ቤቱ በጣም አድርጌ አመሰግናለሁ። ማመስገን የምፈልገው ወላጆቼንና እግዚአብሔርን ነው። በመጨረሻ ማመስገን የምፈልገው ለዚህ ያበቁኝ አስተማሪዎችን ነው። ማመስገን የምፈልገው ቤተሰቦቼንና ጓደኞቼን ነው።